ብሩኬ የተሰጠውን መድኃኒት ከወሰደም በኋላ በከባዱ ህመም ቢያሰቃየውም ከተሰቃየበት ህመምና እንደዚሁም ደግሞ የቁጭታ ኑሮና የዝምታ ኑሮ ስለሰለቸው በምንም ትግልና በምንም አይነት መንገድ ቢሆንም መዳን እንዳለበት ውስጡ ቢያስብም ያንን መድኃኒት ለመውሰድ ቢስማማም ተስማምቶ በስተመጨረሻ መድኃኒቱን ከወሰደ በኋላ የመድኃኒቱ ባህሪና የመድኃኒቱ ሁኔታ ከሆዱ ውስጥ የበላውን መርዝና እንደዚሁም ደግሞ የዋጣውን መርዝ እንዳወጣው አድርጎለታል። በዚህን ሰዓት እንግዲህ ከሆዱ ውስጥ የሚወጣው አኮረፋት መሳይ መርዝ በዛን ሰዓት በወጣ ሰዓት የቤቱ ሰው በድንጋጤና በሀዘን በቃ ብሩኬን አጣ ነው በማለት ይደነግጡና ምንም የሚያነሱት የሚጥሉት ነገር ቢያጡ ምንም ማድረግ ባይችሉም ብሩኬ ግን ተጣጥሮና ራሱን አሸንፎ ለመዳን ቢጣጣርም በስተመጨረሻ ግን ምንም ሊሆንለትና ሊሳካለት አልቻለም። ሆኖም ግን እንደዛም ሆኖ የወደቀችውን ብስኩት ለመብላት እጁ እየተንቀጠቀጠና እየተንዘፈዘፈ የወደቀችውን ብስኩት አንስቶ ወዳፉ ለማድረግ እየታገለ በነበረበት ሰዓት ቅድስት መድብል ብስኩቱን አንስቶ ሊበላው ነው በማለት በድንጋጤ ሩጠው እጁን ግጥም አድርገው ይዙታል። ከዛም በስተመጨረሻ ቅድስት በቃ መድኃኒቱን የተወውና እንግዲህ ምግብ ይብላ፣ እርጎ ይጠጣ፣ ውሃ ይጠጣ በማለት ብትታገልም መድብል ግን በዛ ሰዓት እባክሽን ተረጋጊ፣ ይህ የመድኃኒቱ ባህሪ ነው እንደዚህ የሚያደርገው፣ ስለዚህ እባክሽን ተረጋጊ በማለት እንግዲህ እኛም ተመልካቾች እኮ ሩሃችን ባፋችን ልትወጣ ነው ማለት ነው እንዴ! እናንተ እዛ ጢባጢቤ ትጫወታላችሁ፣ እኛ እዚህ ሩሃችን ሊወጣ ነው ማለት ነው። እና ለእኛም አስቡልን። ጉድ እኮ ነው። ሆኖም እንግዲህ ቅድስት በሀዘነታ እሪ በማለት አንደኛ ናት። ምንም የማይዋጣላት አክተር ናት። ምክንያቱም እሪ ለማለት ታውቅበታለች እሪ አባባሉን። እና መድብል ደግሞ እባክህን ብሩኬ ንቃ፣ አላምጠህ ውሃው ወደ ውስጥ ወስደህ አንድ አገዳ ልማጭውን ወደ ውጭ አውጥተህ ትተፋዋለህ በማለት እንግዲህ አይዞህ በርታ እያሉ በነበረበት ሰዓት በውስጡ ያለው መርዝ ተጣጥቦ ባይወጣም የተወሰነውን ግን እንዲናገርና እንደዚሁም ቀጥ ብሎ አይኑን እንደሞተ ሰው አሸልቦ እንግዲህ ከመድብል ታፋ ላይ ይተኛል ማለት ነው። በዛን ሰዓት ቅድስት እንግዲህ የምታደርገው ነገር የምትጥለው የምታነሳው ነገር ግራ ቢገባትም በስተመጨረሻ እንግዲህ ብሩክ እንደሚድን ቢሰማውም መድብል እንግዲህ በል በርታ ጠንክር እያለ አበረታቶት በስተመጨረሻ መድኃኒቱን ከወሰደው በኋላ በሆዱ የተቀመጠው መርዝ ከወጣም እንግዲህ እርጎውን ይሰጡታል። እርጎውን ከጠጣም በኋላ እንግዲህ ቀጥ ብሎ ደህና ነኝ ብሎ ሲናገር የቤቱ ሰው በደስታና በሳቅ ፈነጠዘ። ማህሌት አሁን ላይ ጥሩ ነገር የሰራች ትመስላለች። በአሁኑ ትክክል ሁና እንዳጠቀመቻቸውና ብሩክን እንዳዳነቻቸው ቢሰማቸውም ያንን መርዝ ደግሞ በድጋሚ የሚወስደው መድብል እንደሆነ ያ የአረመኔና ክፉ ሰውዬ ተናግሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ ቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ ከልብ አመሰግናለሁ። ውድ ሀገሬ ልጆች ዛሬ እንግዲህ በምሳሌ ድራማ መጥቼላችኋለሁ። የምሳሌ ድራማ እስከዛው ድረስ ግን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ እያያችሁ አበረታቱኝ ማለት ነው። ለምታበረታቱኝ ደግሞ እጅግ ከልብ ነው ማመሰግናችሁ። በጣም አመሰግናለሁ ማለት ነው። እንግዲህ የምሳሌ ድራማ ማህሌት መድኃኒቱ የት እንዳለና የት እንዳስቀመጠችው ደብቀው ከድንጋይ ስር ስለነበረ ያንን መድኃኒቱን እንግዲህ አንስቶ ብሩክ እንዲድንለት ስለፈለገ ምን አይነት አማራጭ ስለሌለው ብሩኬ የወደፊት ህይወቱን ማስተካከል እና እንደዚሁም መዳን ስላለበት ያንን መድኃኒት እንግዲህ አውጥታ ለመድብል ትሰጠዋለች። መድብልም ይዞ ሂዶ ያንን መድኃኒት ለብሩኬ እንዲወስደው ቢጠይቃቸውም ቅድስት መስማማት አልፈለገችም። የቤቱ ሰው በቅሬታና እንደዚሁም ደግሞ ማህሌትን እንደማያምኗትም ይነግሩታል። እሱም እንግዲህ ያለን አማራጭ ይሄ ነው፣ ስለዚህ በዚህ አማራጭ መስማማትም አለብን መሞከር አለብን በማለት እንግዲህ ብሩክም ተስማምቶ መድኃኒቱን እንደሚወስደው መድኃኒቱን ይወስዳል ማለት ነው። በስተመጨረሻ ግን መድኃኒቱ በጣም አደገኛ ከመሆኑ አንጻር እንግዲህ መርዙን ከአፉ ውስጥ አውጥቶ የማውጣት ባህሪ ስላለው በጣም ከባድ እንደሆነበት ያስታውቅ ነበረ እዛ ላይ ማለት ነው። እንግዲህ ብሩኬ
በዛን ሰዓት እንግዲህ ከዳነ እንደዛ ሆኖ ከዳነና ቆሞ ከተራመደ ማውራት ከቻለ ማህሌትን እመኑ እንግዲህ እገባበት ገብቶ ህይወቱን ብታተርፈውም እንደማይለቋት አይለቋትም አልጠራጠርም ማለት ነው። ምንም ብታደርግም በስተመጨረሻ ደግሞ ማንን እንደምታጠቃና ማንን እንደምትገል ባይታወቅም ሁለተኛው አላማቸውና ሁለተኛው እቅዳቸው እንግዲህ መድብልን መመረዝ ነው። መድብልን በምንም አይነት አጋጣሚ ቢሆንም ባታገኘውም እሷ ድፍረቱ ኑሯት ባታደርገውም እንግዲህ በሌላም ሰው ቢሆን ያ ክፉ ሰውዬ ማድረጉ አይቀርም ማለት ነው። እንግዲህ ማህሌት በየትም ብላ በየትም መንገድ ብላ በየትም መንገድ እንግዲህ ሩሃን አድናለች። ሰውየውም አንቺ የማትረቢ አንቺ ሁል ጊዜ ችግር ነው ይዘሽ የምትመጪው እና ያንን መድኃኒቱን መስጠት አልነበረብሽም። ስለዚህ የዛ ማካካሻ መድኃኒት መድብልን እንደ ወንድሙ አድርገሽ ታስቀምጨዋለሽ በማለት ያዛታል። እሷም ያንን የማድረግ አቅም እንደሌላት ስለምታውቅ ዝም ብላ ከላይ ከላይ እሺ ከማለት ውጭ ምንም አማራጭ አልነበራትም። ሆኖም ግን እንግዲህ በስተመጨረሻ ብሩክ ከዳነ እገባችበት ብትገባም እንደማይለቃት እርግጥ ነው። መድብልም እንግዲህ ህይወቷን ከዚህ በኋላ እንደማይበጠብጣትና ምንም ነገር እንደማይነካት ቃል አስገብታው ብትሰጠውም ቅድስትም ሆነች ሌላው ሰው አይለቃትም ማለት ነው። እንግዲህ ውድ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስል ነበረ። አጠር ያለች ቪዲዮ ናት። ትንሽ የልጆች ጫጫታ በነበረበት ሰዓት እንግዲህ እያቆምኩኝ ዝም እያስባልኩ ምናምን ስለነበር የሰራሁት ቪዲዮ በጣም አጭር ነው። ይህንን ቪዲዮ እስከ መጨረሻችሁ እያያችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ ነው የማመሰግነው። ኢንሻአላህ በአዲስ ነገር በአዲስ ቪዲዮ እንደምንገናኝ ተስፋ አድርጋለሁ። ብሩክም ድኖ ደግሞ ማህሌትን አንቆ ይዟት እንግዲህ እስከሚያመጣልን ድረስ መልካም ውሎ መልካም ቆይታ ይሆንላችሁ።